ሰንላማንስ በማንቸስተር ዩናይትድ ያሳየው የቅዳሜ ዕለት አቋም ብዙዎችን አነጋግሯል። የመጀመሪያ ጨዋታ ክሊንሺት በዛ ላይ ያዳናቸው ሁለት ኳሶች ቡድኑን ያረጋጋበት መንገድ ማንቸስተር ዩናይትድ የሚታማበት የአየር ላይ ኳስን በማስተካከልና አልታይ ባይንደርና ኦናና የሚሳሳታቸውን አይነት ስህተቶች ባለመድገም በጥንቃቄ ያደረገው ጨዋታ ብዙዎችን እያነጋገረ ይገኛል። አሉቲን አንተ ድሩን ልስጥና እኔም መለሳለሁ። በጣም ጥሩ ሶፊዬ። ያው በአርቡ ፕሮግራማችን ላይ በደንብ አንስቼዋለሁ የማንቸስተር ዩናይትድ እና የሰንደርላንድ ጨዋታ በተመለከተ ማንቸስተር ዩናይትድ ያሸንፋል ቀለል አድርጎ ሳይቸገር የሚል ሐሳቤን አንስቼ ነበር በአርቡ የምሳሳት ፕሮግራማችን ላይ። እንግዲህ እንደተመለከታችሁትም ዩናይትድ ቀለል አድርጎ ይህን ጨዋታ እንዳሸነፈ መናገር ይቻላል። እንግዲህ ሴኔ ለሜንስ ሶፊ እንደውም አርብ እያወራ ነበር እየተከራከረ ነበር ማስገባት አለባቸው የሚል ሐሳብህን የሰሙ ይመስለኛል። ሩበን አሞሪምና አስገብተውታል። ዩናይትድ ጣፋጭ ድልን አሳክቷል። ክሊንሺት አልነበረውም። እስካሁን ለነበሩ ጨዋታዎች ሩበን አሞሪምን የሚያስጠይቅ ውሳኔ አይደለም። ሰንላማንስ ካሳየው አቋም አንጻር እነዚህን ጨዋታዎች እሱ ከፈረመ በኋላ የተከናወኑ 4-5 ጨዋታዎች አሉ። አለማሰለፉ ጥያቄ ያስነሳን በተወሰነ መንገድ ሊያስነሳ ይችላል። ያው ግን የትሬኒንግ ሴሽኖቹን ድሪሎችን ተመልክተው ይመስለኛል ይህንን ውሳኔ ላይ ለመድረስ የቻሉት ብዬ አስባለሁ። ገና ወጣት ግብ ጠባቂ ነው። ከፈርጉሰን በኋላ 50ኛ ድል በ50ኛ ጨዋታ ድል ያደረገበትን ነገር ጽፏል አሰልጣኝ ሩበን አሞሪም። እያነሳ ነው ነበረ በአርቡ ፕሮግራማችን ላይ እኔም አንስቼዋለሁ። ፈርጉሰን ከኦሊ ጉናር ሶልሼርም ከጆዜም ከሉዊስ ቫን ሃልም ከዴቪድ ሞይስም 50 ጨዋታ እስኪደርሱ ድረስ ያላቸው የማሸነፍ ንጻሬ ዊኒንግ ሬታቸው ያንሳል እና ከዛ በኋላ ነው ስኬታማነታቸው ከፍ ያለው የሚል ሐሳቤን ገልጬ ነበርና ጊዜ ቢሰጣቸው ብዬ ያለው ለሩበን አሞሪም። ሲያሸንፍ ስለ ሲስተም አይወራም። ግራም ይገባኝ ነገር እኔ ያው ዓለም አቀፍ ሚዲያዎቹ ሊቨርፑል ተከታታይ 3 ጨዋታ እየተሸነፈ ዜናው ቀዝቀዝ ይላል። ዩናይትድ ደግሞ ሲሆን ነገሮች ይገናሉና ሲያሸንፍ ስለ ሲስተም ለምን አይወራም ከሚሉት ወገን ነኝ። ቆንጆ ድል አድርጓል ብዬ አስባለሁ። ማንቸስተር ዩናይትድ ለመጨረሻ ጊዜ ክሊንሺት በሊጉ ያስመዘግበው ከአስቶን ቪላ ጋር ባለፈው ዓመት የመጨረሻ ጨዋታ ላይ 2-2 ያደረታበት መርሃ ግብር ነው። ከዛ በተጨማሪ በክለብ ፍሬንድሊ ማች ላይም ጎሎችን የሚያስተናግድ ቡድን ነበር ማንቸስተር ዩናይትድ። ከሊድስ ጋር ብቻ 0-0 ወጥቷል እንጂ በፍሬንድሊ ማቾችም በፕሪሲዝን ጎሎች ሲቆጠሩበት የተመለከትንበት ሂደት ነበር። ሊሳንድሮ ማርቲኔዝ ሲመጣ ማንቸስተር ዩናይትድ በደንብ ይስተካከላል ብዬ አስባለሁ። ጎል የሚቆጠርበት ሙከራ የሚያስተናግድበት ነገር ይቀንሳል ብዬ አስባለሁ። የጨዋታው ኮከብ ነው ግብ ጠባቂው ሴሜንስ። ቆንጆ ጊዜ ያሳልፏል። ገና ወጣት ነው። በብዙ ሺህ ደጋፊዎች በትልቁ በሀያሉ ክለብ በደጋፊዎች ድባብ መጫወት ትልቅ ነገር ነው። የመጀመሪያ ጨዋታ ላይ ደግሞ ክሊንሺት ማስመዝገብ ሌላ አዲሽናል ፓኬጅ ነው። ከዛ በተጨማሪ የጨዋታ ኮከብነትን ደግሞ አግኝቷልና ጥሩ ጊዜ ነው ለሱ። የመጀመሪያ ጨዋታ ሞር በቃ ሚሞሪያብል ይሆናል። በመጀመሪያ ጨዋታ ከዩናይትድን አሰልፎኝ ክሊንሺት አስመዝግቤ የወጣው ኮከብ ተጫዋች ተባልኩ ማለት ለራሱ ያለውን ሲቪም ከፍ ያደርጋል። የተጫዋቹም ሞቲቬሽን ስለንቦናውም ከፍ እያለ ይሄዳል ብዬ አስባለሁ። በአንፊልዱ ጨዋታ ሌላ የሚጠብቀው ነገር ይኖራል ብዬ አስባለሁ። ንቁ በረኛ ነው። አሁን ፔናልቲ ቦክስ ሳጥን ውስጥ የግብ ጠባቂ ቦታ ላይ በደንብ ንቁ መሆኑን ያስመሰከረ ግብ ጠባቂ ነው ብዬ አስባለሁ። ኳሶችን ፓንች የሚያደርግበት መንገድ፣ ታይሚንጎቹ፣ ይሄ ተጫዋቾቹን ለመግራት ግብ ጠባቂ ስትሆን ማን ምን ላይ እንዳለ ማን ምን እያደረገ እንደሆነ በደንብ ጋዘር ታደርጋለህ። ምክንያቱም አንተ በእያንዳንዱ እንቅስቃሴ ቲምህ በጣም እየተቀጠቀጠ ወይም ደግሞ ይሄ ጫና ሎድ ሲበዛበት ስራ ሊበዛብህ ይችላል እንጂ ኳስ ፖሰስ እያደረግ ስትጫወት በመቀባበል ነገር ውስጥ ማን ምን እንደሚያደርግ ታያለህ እና በደንብ ተጫዋቾቹን የሚመራበት ሁኔታ ጥሩ ነው። የግራኒት ዣካን ያወጣበት ኳስ አስደናቂ ነበረ እና ዩናይትድ ክሊንሺት ማስመዘገቡ በጣም ጥሩ የሚባለው። ብሩኖ ፈርናንዴዝን እዚህ ላይ የተወሰነ ነጥብ ማነሳው። ብሩኖ ፈርናንዴዝ ልክ የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም ቦታ ለውጦ አያሰልፈውም ለሚሉት ጥያቄ በተወሰነ ደቂቃም ተጫዋቹን ኤምቤሞ ሲቀየር እሱ የተጫወተበት ቦታ ወደ 10 ቁጥር አይነት ሚናነት ቀይሮ እንዳጫወተው ተመልክተናልና ተጫዋቹ ትንሽ አሁንም አቅሙ ደከም እንዳለ
ማሳያ ነው የተሻለ ቦታ ላይም በተወሰኑ ደቂቃዎች በቅዳሜው ጨዋታ ተሰልፏል ሜሰን ማውንት ካለ ማንቸስተር ዩናይትድ ጥሩ ነው ጥሩ ፕሬሰር ነው ጥሩ ይሄ ፓስ ፐር ዲፌንሲቭ አክሽንን በማቋረጥ ረገድ በጣም ጫና የሚያደርግ ተጫዋች ነውና ሜሰን ማውንት ሲኖር ያለው ዩናይትድ እና ሳይኖር የሚለያይ ነገር እንዳለ በቅዳሜው ጨዋታ ተመልክተናል የመጀመሪያው ጎል ማንቸስተር ዩናይትድ 20 ቅብብሎችን ያደረገበት ነገርና ይሄ በቃ ደስ የሚል አለ አይደል ፕራውድ ሆነ እንድታወራ የሚያደርግህ ጎል ነው ብዬ አስባለሁ የማንቸስተር ዩናይትድ የመጀመሪያ ንክኪዎቹ እንዴት እንደሄደ መለስ ብለው መመልከት ይችላሉ ኢንተርናሽናል ብሬክ መኖሩ ለሌላው ለማንቸስተር ዩናይትድ ተጫዋቾች ጥሩ እፎይታ ነው ብዬ አስባለሁ ጉዳት ላይ ያለው ተጫዋቾች ሪከቨር ለማድረግ ጥሩ ጊዜ ነው ብዬ አስባለሁ ሲመለሱ እንግዲህ ማን ዩናይትድ ከሊቨርፑል የአርሰናል ደጋፊዎች ወደዳችሁም ጠላችሁም ያኔ ደግሞ ዩናይትድን የሚደግፉበት ጊዜ ይሆናል ብዬ አስባለሁ ምክንያቱም የሊጉን ቁንጮነት ለማስቀጠል የሊቨርፑል መጣል ስለሚፈልጉ ማለት ነው ጥሩ ጨዋታ ነበር በማንቸስተር ዩናይትድ ቤት የተመለከትነው የቅዳሜው ጨዋታ አሰልጣኝ ሮበን አሞሪምንም ቢያንስ አትሌቲክ ይዞት በወጣው መረጃ መሰረት ቢሸነፉም አይባረሩም የሚል ዘገባዎችን ሰምተናል ቢሸነፉ ራሱ ግን ጥሩ ነገር አድርገው እንደተጫወቱ አይተናል ሲያሸንፉ ስለ ሲስተም ይወራ ከሚሉት ወገን ነኝ በማሸነፍ ውስጥ አሁን ሲስተሙ ያመጣው ጥሩ ነገር ነው የሚል ሐሳብ አለኝ እንዳልኩት ሜሰን ማውንት ጥሩ ፕሬሰር ነው ዩናይትድ ሜሰን ማውንትን ሲያገኝ በጣም ቆንጆ ቡድን እንደሆነ ማሳያ ነው አሁንም ማንቸስተር ዩናይትድ በጥቋቁሮቹ ድመት ሰንደርላንድ ላይ ያለውን የበላይነት ያስቀጠለበት እለት ነው ብዬ አስባለሁ ለሊቨርፑልም ትንሽ ተጋጣሚ ሆነ ማንቸስተር ዩናይትድ ይሄኛው ድል በጣም ይጠቅመዋል ሊቨርፑል ለጣላቸው 3 ነጥቦች ሮበን አሞሪም ቀዳዶቹን በደንብ ተመልክተው የእሁዱን የቀጣይ 15 ቀን ጨዋታ በደንብ በንቃት እንደሚጠብቁት መናገር ይቻላል ሴስኮም እየተነቃቃ ነው ጎል ማስቆጠር ጀምሯል ሴስኮም ወደ ጎል አስቆጣሪነት መምጣቱ ይሄ ጥሩ ነው ዩናይትድ ብዙ የብሔራዊ ቡድን ተጫዋች የሚያስመርጥ ክለብ አይደል አሁን አርሰናል ላይ ብንመለከት የጉዳት ዜና ራሱ ሊመነጭ የሚችልበት አጋጣሚ አለ ምክንያቱም ብዙ ተጫዋቾችን የሚያስመርጥ ክለብ ነው አርሰናል ዩናይትድ ላይ ግን አሁን ላያስመርጥ የሚችልባቸው ኦፖርቹኒቲዎች አሉ የዩናይትድ ተጫዋቾች ብዙ ጥሪ ያልደረሳቸው ተጫዋቾች እንዳሉ መናገር ይቻላል ለምሳሌ ማቲያስ ዲሊት በኔዘርላንድ ብሔራዊ ቡድን አልተጠራ ሌሎችም እንደዚህ መጥቀስ ይቻላልና የብሔራዊ ቡድን ጨዋታዎች ለማንቸስተር ዩናይትድ ሌላ ከሲስተም አዳፕቴሽን ጋር ተጫዋቾቹ ከጉዳት አኳያ ሪከቨር የሚያደርጉበት እንዲህ አይነት አድቫንቴጆች ያሉበት ጊዜ ነው ብዬ አስባለሁ ሮበን አሞሪም በደንብ ሲስተሙን አዳፕት ለማድረግ ልጆቻቸውን ለማስረጽ ሌላ ጊዜ የሚያገኙበት ይሆናል ኢምፕሊመንት የማድረግ አሁን ገልጬዋለሁ ባለፈው መርፌው አለ ክሩን እያስገቡት ነው አሁን ደግሞ እኔ ተመችቶኛል ሲስተሙ በቅዳሜው ጨዋታ ሲስተሙ ተመችቶናል ልክ ሲሸነፍ ብቻ ሲስተማቸውን ብሌም ማድረግ የለብንም የሚል ሐሳብ ያለኝ እንግዲህ ቆንጆ ጨዋታን ደግሞ ስንመለስ ከብሔራዊ ቡድን መልስ ሊቨርፑልን በአንፊልድ የሚያስተናግድበት መርሃ ግብር ነው ያው ብራንዱ ክለብ አሸንፏል ሶፊ ሰነ ላማንስን በተመለከተ በትልቁ የማነሳው ነገር እንግዲህ ይሄ ተጫዋች 23 አመቱ ነው የመጣው ከቤልጂየም ሊግ ነው አንቲዩሮፕ ከሚባለው ክለብ የመጣ ነው በቤልጂየምም ያኔ ያህል ትልቅ የሚባል ክለብ አይደለም አንቲዩሮፕ እንደነ ክለብ ብሩሽ አይነት ክለቦች ባሉበት የቤልጂየም ሊግ በትልቁ የምታነሳው አይነት ክለብ አይደለም ግን የማንቸስተር ዩናይትድ መልማዮች የወሰኑት ትልቅ ውሳኔ አለ በዚህ ተጫዋች ላይ ገበያው ላይ የነበሩ ተጫዋቾች ነበሩ ይህን ተጫዋች የግብ ጠባቂ ቦታቸውን የሚችል ማንቸስተር ዩናይትድ ኦብቪየስሊ ጊዜ በማይሰጥ ሁኔታ የግብ ጠባቂ ቦታን ማሻሻል እንዳለበት ተረድቷል እና አማራጮች ነበሩ በዛን ወቅት ዶናሩማን ጨምሮ እና ማይክ ሜኛን እንደዚሁም ኤሚሊያኖ ማርቲኔዝ እና መሰል ተጫዋቾች ስፔሻሊ ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድን ይቀላቀላል የሚል ግምት ነበረ ካለው ልምድም በፕሪሚየር ሊግ ከመጫወቱም አንፃርና መሰል ነገሮች ግን የማንቸስተር ዩናይትድ አመራሮች እና የሪክሬሽን ቲሙ መልማዩ የቴክኒክ ዲፓርትመንቱ እና ራሳቸው ሮበን አሞሪምም አሉበት ወይም ወስኗል እንደሚባለው ኤሚሊያኖ ማርቲኔዝን የሚያክል የገዘፈ ስም ዓለም ዋንጫን ያነሳ ፕሪሚየር ሊጉን የሚያቅ ለአየር ላይ ኳስ ተስማሚ እና መሰለ የነበረ ተጫዋችን ትተው የመረጡት የ23 አመት በእንግሊዝ እግር ኳስ ላይ ያልተጫወተ ኤክስፒሪየንስ የሌለው ተጫዋች ነው ይሄ ውሳኔ ዋጋ ያስከፍልሃል ወይም ያስጨበጭብላል ጥያቄ የለው ተጫዋቹ ቅዳሜ ዕለት እንዳሳየው አይነት አቋም በየጨዋታው ደግሞ በአመቱ መጨረሻ ምርጥነቱን ካስመሰከረ መልማዮቹም ሮበን አሞሪምም ይመሰገናሉ ይጨበጨብላቸዋል
ምናልባት እንቅስቃሴው የአንድ ጨዋታ ብቻ ከሆነ እኔ አይመስለኝም ተጫዋቹ ካሳየው ነገር አንፃር የአንድ ጨዋታ አቋም አይመስለኝም በጣም የትኩረት ደረጃው ላቅ ያለ ግብ ጠባቂ ነው በደንብ አነሳዋለሁ ስለ ባህሪው ስለ ተጫዋቹ ባህሪ ሳነሳ ኦኬ ካልተሳካላቸው ይጠየቁበታል ከተሳካላቸው ደግሞ የሪክሬሽን ቲሙ በጣም የሚደነቅበት የመለማይ ቲሙ በደንብ ሮበን አሞሪም ጭምር የሚደነቁበት ግብ ጠባቂ እንደሚሆን ይጠበቃል ግን እኔ ስቲል አሁንም አሞሪም ሸሽኮ መጣ ቁጭ አረጉት 3-4 ጨዋታ በግድ ነው የገባው ኩንና ስለተጎዳ ነው በፕሪሚየር ሊግ ቋም 11 የገባው ባይጎዳ አይጠቀሙበት ነበር አዎ ሴስኮ ግን ሸሽኮ ጎል አስቆጥሯል 2 ጎል አስቆጥሯል ብሬንፎርድ ላይ አስቆጥሯል አወይ ኦልትራፎርድ ላይ በቀደም የመጀመሪያ ጎሉን አስቆጥሯል ቤንያሚን ሼሽኮ እና አሞሪም ላይ ለምን አላሰለፈ የፍራቻ አክቹአሊ ይገባኛል ካለባቸው ጫና አንፃር ይመስለኛል ብዙ ጫና አለባቸው እንዳልከው ለመምር ቦታ ላይ የተጫዋቾችን አቋም ሊመረከቱ ይችላሉ ግን ተሳሳታል አንዳንዴ ተሳሳታል ለመምር ቦታ ላይ እና ሜዳ ላይ ተጫዋቾች የሚያደርጉት ነገር በጣም ተለያይቶታል ለመምር ቦታ ላይ ጥሩ ያልሆኑ ተጫዋቾች 90% ለመምር ላይ ጥሩ ኮንክ ጨዋታ ላይም ጥሩ ሆናል ግን አንዳንዴ ለመምር ላይ ጥሩ ሳይሆን ጨዋታ ላይ ጥሩ የሚሆናል ጌም ላይ ጥሩ ሳይሆን ደግሞ ለመምር ላይ ጥሩ የሚሆናል አንዳንዴ ሀፕን የሚያደርጉ ነገሮች ናቸው እና ግን ቤንጃሚን ሼሽኮ በዛኔ ያህል ገንዘብ ወጥቶብህ ስታመጣ በመጀመሪያ አርሰናል ጨዋታ ላይ ቢያሰልፉት ለኔ ብዙም የሚከፋ አይመስለኝም ጥሩ ነበር ይሄ የተቀይሯል እኮ የተወሰነ ደቂቃ አይተ ግን የሆነ መነቃቃት ይፈጥርላል አንድ ተጫዋች እንደመጣ ሳይኮሎጂካል ኢምፓክቱ ነው ለማነሳው ስነ ልቦና ነው በተመሳሳይ ሰነ ላማንስ ላይም የወሰኑት ውሳኔ ተመሳሳይ ነው አልታይ ባይንደር ያን ሁሉ ስተት እየሰራ ጥሩ ሆኖ እኮ የኛው ተጫዋች የተወሰነ እንትን ፕሬሸር ሊቀንስለት እንደመጣ አስገብቼ ጫና ከመፈጥርበት የኛው ተጫዋች የተሻለ ስለሆነ ብለህ ታስባለህ ግን አንድ ጨዋታም ሁለት ጨዋታም ሶስት ጨዋታም በሱ ምክንያት ማንቸስተር ዩናይትድ ጎል እያስተናገደ ሳይቀይሩ የቀይሩበት መንገድ እኔ አሁን እግር ሰዓቱ ነው የሚያንገበግባቸው ይመስለኛል ያለፉት 3-4 ጨዋታዎች የተሸነፉባቸው ጨዋታዎች ስፔሻል ይሄ ተጫዋች ቢኖር ምናልባት ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ነጥብ ሊወስዱ ይችላሉ ነበር አናውቅም የግብ ጠባቂው የጥራት ደረጃ ተከላካዩን የሚመራበት መንገድ በነገራችን ላይ ግብ ጠባቂ ወሳኝ ነው ግዘብ ጎል ማዳን ብቻ አይደለም ስራው መምራት ያሰልጣኝነት አይነት ባህሪ አለው ግብ ጠባቂ ስትሆን ቡድንህን መምራት አለብህ ተከላካዩን ማደራጀት አለብህ ክፍተቱን መንገር ትነግራቸዋል አንተ ብዙ ስራ የለብህማ ልክ ነው አልታይ ባይንደር ላይ እንደዚህ አይነት የመሪነት ሚና ታይም ኦናና ላይም ተመሳሳይ ጥያቄ የምታነሳበት እና አንዱ በቅዳሜ ጨዋታ ላይ በትልቁ ብዙዎች ያደነቁት ሰነ ላማንስን ገና 23 ዓመቱ ነው በመጀመሪያ ጨዋታ ላይ ግን ማቲያስ ዲሊትን ዮሮን ሉክሾን ሲያስተካክላቸውና ሲያደራጃቸው የነበረው ከኋላው ነው እሱ ነው እየጮኸ እየነገረ በነገራችን ላይ ተጫዋቹ አንዱ ከሚታወቁበት ነገር መካከል በመጀመሪያ እንደመጣም ገልጽ ነው አለኛ ኮንሰንትሬሽኑ 90 ደቂቃ በምንም አይነት መንገድ ትኩረቱን ኳሱ እኮ የተቃራኒ ቡድን ግብ ክልል ውስጥ ሊሆን ይችላል በፍጹም ትኩረቱን የሚነቀል ተጫዋች አይደል በጣም በትኩረት ነው በቤልጂየም ሊግ የሚታወቀው በጣም ከፍ ያለ ትኩረት ያለው ግብ ጠባቂ ነው እና የአየር ላይ ኳሶቹ በጣም ጥራት አላቸው የሚያድናቸው ኳሶች የሚይዛቸው ኳሶች በጣም የመምራት ክሎቱ በትልቁ የሚነሳ ነው የሚሆነው ላመንስ በሁለተኛው አጋማሽ የመጨረሻ ደቂቃ ላይ በግራግሮ ያዳነው የታሌቢ ሙከራ የተጫዋቹን ፒውር ኳሊቲ ያሳያል የዘጋበት መንገድ ላይክ እንደነ ዶናሮማ እንደነ ማኑኤል ኑዌር አይነት ግብ ጠባቂዎች የሚያድኗቸው ኳሶች ናቸው ኤሚሊያኖ ማርቲኔዝን ጨምሮ የመጨረሻ አንድ ግንኙነትን ብዙ ጊዜ ማንቸስተር ዩናይትድ ግብ ጠባቂዎች አንድ ግንኙነትን ሲያድኑ አናይ ኦናና ላይም አልታይ ባይንደርም የምንመለከተው አንድ ካገኘ መታገባባቸው ናቸው በቃ መዝጋት አይችሉም ፋር ፖስቱ ኒር ፖስቱ እንዴት መዝጋት እንዳለባቸው ያቁም ሰነ ላማንስ እሱን አሳይቶናል የመጀመሪያው አጋማሽ የመጨረሻ ደቂቃ ላይ ባስገራሚ ሁኔታ ግራኒት ዣካ ከሳጥኑ ውጭ የመታውን ኳስ የሚያዳነበት ከረጅም ርቀት የመጣ ኳስን የሚያዳነበት መንገድ ሌላው ተጠቃሽ ነገር ነው የአየር ላይ ኳሶች የማዕዘን ኳሶችን የሚቆጣጠርበት መንገድ በጣም ግሩም ነው ሌላው በጣም አስገራሚ ኳሊቲው ሰነ ላማንስ ቀኙም ግራውም እኩል ይጫወታል ቀኙም ግራው ይሄ ደግሞ ምን አይነት አድቫንቴጅ ይሰጣል ለረጃጅም ኳሶች አይገመት ያረጋል
ተቃራኒ ቡድን ቀኝ እግርን ሲጠብቅ አንተ በግራ እግርህ ሌላ ቦታ ትመታባቸዋል ቀኝ ግራ እግርን ሲጠብቅ አንተ በቀኝ እግርህ ሌላ ቦታ ታደርስባቸዋል ስለዚህ ቀኙም ግራውም ላይ ጎል ማዳንም መጫወትም ላይ ጎበዝ ነው ይሄ ሌላ አንድ ኳሊቲ ነው የተጫዋቹ በነገራችን ላይ ከጨዋታው በኋላ በተካሄደው ምርጫ የደጋፊዎቹ የጨዋታው ምርጥ የተባለው ኮከብ የተባለው ሰኔ ላማንስ ነው ኮከብ ተብሎ ተመርጧል ሰኔ ላማንስ በዛ ጨዋታ ላይ እንግዲህ እንደሚታወሰው ቤንያሚን ሼሽኮም ጎል አስቆጥሯል ይሄ ተጫዋች ግን የደጋፊዎች ፌቨራይት ተብሎ አሸንፏል 29% ነው ድምጽ የተሰጠው ሁለተኛ የተሰጠው ቤንያሚን ሼሽኮ 25% ነው ያገኘው የመጨረሻው ሉክሾ ነው 1% የተሰጠው በደጋፊዎች ምርጫ ማለት እና ይሄ ገና እንደመጣ በደጋፊዎች ዘንድ የተሰጠው ፍቅርና ክብሮት ለተጫዋቹ የመነሳሳት ስሜት ከፍተኛ አስተዋጽኦ የሚያደርግ ነው የሚሆነው እና ኳሊቲዎቹ ኦናና ላይና አልታይ ባይንደር ላይ ከመናቃቸው የተለዩ ናቸው ይህ ተጫዋች ይሄ በኦናናና በአልታይ ባይንደር ይነሱ የነበሩት ክፍተቶችን በትክክልም መዝጋት የሚችል ግብ ጠባቂ ነው እንመለከተዋለን በተደጋጋሚ የኛ ተንታኞችም ያነራሳሉ ነገዜ ነቹቻ ግብ ጠባቂ ጨዋታዎችን ይዞ የመውጣት 50% አቅም አለው ብሎ ያምናሉ እንደምንም ብለ ሴቭ የምታረጋት አንድ ኳስ ያቺ ኳስ ሴቭ መደረጉ አይደለም ያቺ ኳስ በመዳኗ ቡድን አጥቅቶ ያገባል 3 ነጥብ ይዞ ሊወጣ ይችላል ያቺ ጎል ከተቆጠረች ግን ቡድን ሊፍረከረክብ ይችላል ሌላ ጎል ለማግኘት ሲሄድ ሊቀጣ ይችላል ወደ ጨዋታው ለመመለስ ሲሄድ እና ለዛ ነው ብዙ ጊዜ ግብ ጠባቂዎች ሚናቸው ከፍ ያለ ነው ብለን የምናነሳው እናም ማንቸስተር ዩናይትድ ያለበትን የተከላካይ መስመር ችግር ያለበትን የግብ ጠባቂ ችግር ሁለቱንም ባንድ ላይ መፍታት የሚችል አይነት ግብ ጠባቂ ነው ሰኔ ላማንስ ቀደም እንዳልነው አንዱ ቡድኑን በማደራጀትና በመምራት ከኋላው ነው ተከላካይ መስመሩ በማደራጀት የሚሰራው ስራ የተከላካይ ስህተት በማረም ይጠቅማል ሁለተኛ ራሱ የሚያድናቸው ኳሶች በጣም ጠቃሚ ናቸው የአየር ላይ ኳሶች ላይ ያለው የበላይነት ይህንን ተጫዋች በልዩነት እንድታነሳው የሚያደርግ ሆኖና እናየዋለንና ገና 23 ዓመቱ ነው ምናልባት ቸኩረን ሊሆን ይችላል ስለዚህ ተጫዋች በዚህ ሰዓት መናገር ግን ሪያሊቲ ነው በጨዋታው ላይ ስላሳየው ብቃት ነው የምናወራው ስላለው ከዚህ በፊት ከቤልጂየም ሊግ ባንቱ ዩሮፕ እግር ኳስ ክለብ በነበረበት ጊዜ ይዘዋቸው የመጡትን ኳሊቲዎች ናቸውና ከዚህ በኋላ ሰኔ ላማንስ በየጨዋታው እንዲህ አይነት አቋም ቢያሳየን አንደነቅም እንዲያውም የተሻለ አቋም ልንመለከትበት የምንችልበት ግብ ጠባቂ ነው ኤክስፒሪያንስ ባገኘ ቁጥር ኮንፊደንሱ በመጣ ቁጥር በጣም ጠቃሚነቱ ላቅ ያለ የሚሄድ አይነት ተጫዋች ነው ተብሎ ነው የሚታመነውና ሮብን አሞሪም እስካሁን ስላላሰለፉት ካልተቆጩ በስተቀር ለሚቀጥሉ ጊዜያቶች ግን ይሄ ተጫዋች በጣም ይጠቅማቸዋል ተብሎ የሚታሰበው ማንቸስተር ዩናይትድ በዚህ ውድድር ዓመት በአርሰናል ብቻ ነው በሜዳው የተሸነፈው ሶስቱንም የሜዳ ላይ ጨዋታዎችን ከዛ በኋላ አሸንፏል በሮብን አሞሪም ዘመን ለመጀመሪያ ጊዜ ነው ማንቸስተር ዩናይትድ 3 ተከታታይ ጨዋታ ኦልድ ትራፎርድ ላይ ሲያሸንፍ ትልቅ ስኬት ነው እና ማንቸስተር ዩናይትድ ይህንን የብሔራዊ ቡድን ረፍትን ለአሰልጣኝ ማሰናበቻ ጊዜ መግዣ ያደርገዋል ተብሎ ሲጠበቅ ምስጋና ለነሰን ላማንስ ለነ ቤንጃሚን ሼሽኮ ይሁንና 3 ነጥብ ክሊንሺት ይዘው ኮንፊደንስ የሚሰጥ የማንቸስተር ዩናይትድ ደጋፊዎች ተስፋ እንዲያደርጉ ታስታውሳለህ የመጀመሪያ ጨዋታቸውን ከአርሰናል ጋር ሲጫወቱ ጨዋታውን አርሰናል ያሸንፍ እንጂ ሲወራለት የነበረው ማንቸስተር ዩናይትድ ነው ያደረጉት የእግር ኳስ እንቅስቃሴ ጫና የፈጠሩት የጎል ዕድልና መሰል ነገሮች በትልቁ ሲነሳ ነበር ቡድኑ ላይ እና አሁንም በሰንደርላንዱ ጨዋታ ላይ በትልቁ በተስፋ የምታነሳው ነገር የሰኔ ላማንስ አስደናቂ እንቅስቃሴ ቡድኑን በብዙ መንገድ ሊያሳድገው እንደሚችል በነገራችን ላይ አንድ ተጫዋች ቀደም አንስተናል ሮድሪ በሲቲ ከወጣ በኋላ ምን እንደሆነ ሲቲን አይተነዋል አይደል ትናንት አንድ ተጫዋች በነገራችን ላይ አንድ ቡድን በማሻሻል ነገር ትልቅ አስተዋጽኦ አለው ዲክላን ራይስ ከዌስትሃም ጋር በነበረው ጨዋታ ከሌሎቹ ተጫዋቾች በተለየ መንገድ የሱ ሚና በጣም የተለየ ነበር ጎል አስቆጥሯል አማካዩ ሲመራበት የነበረበት መንገድ በጣም ድንቅ ነው በዚህ ውድድር ዓመት ራይስ በአርሰናል ቤት ውስጥ እያሳየው ያለው አቋም የማይታመን
እና ራይስ በአርሰናል ቤት እንደው የሆነ ነገር ቢያጋጥመው ቡድኑ አደጋ ውስጥ ይገባል። እና አንድ ተጫዋችም ለአንድ ቡድን የግድ 11 ተጫዋች በእርግጥ እግር ኳስ የድምር ውጤት ነው፣ ግን የአንድ ተጫዋች ሚናም ቡድንን በጣም ከፍ ሊያደርግልህ ይችላል። የአንድ ተጫዋች ሚና መውረድም ቡድንህን ዝቅ ሊያደርግብህ ይችላል። እነ ኦናና እና አልታይ ባይንደር አንድ ግብ ጠባቂ ናቸው፣ ግን ያሳዩት አቋም ቡድኑ ላይ ተጽዕኖ ፈጥሯል፣ ደካማ መሆን። አሁን ደግሞ የሰን ላማንስ መምጣት ደግሞ ቡድኑን ጠንካራ አድርጎታል። የሚቀጥሉትን ጨዋታዎች መመልከት ይኖርብናል። ማንቸስተር ዩናይትድ ከሊቨርፑል ጋር ነው፣ አንፊልድ ላይ ነው የሚጫወቱ። በዚህ ጨዋታ ላይ ይሄ ግብ ጠባቂ ጫናዎችን የመቋቋም ትልልቅ ጨዋታዎችን ልምድ ያለመኖር እና መሰል ነገሮችን በደንብ መቅረፍ የሚችልበት ጨዋታ ሆኖ መታየት ከቻለ ምንም ጥያቄ በሌለው መንገድ ለላማንስ ለማንቸስተር ዩናይትድ ስፔሻሊ የአንፊልዱ ጨዋታ ለተጫዋቹ በጣም ወሳኝ ይመስለኛል። በጣም ወሳኝ ነው። በዛ ጨዋታ ላይ ጥሩ ነገር ይዞ የሚወጣ ከሆነ አመቱን ዲፋይን ሊያደርግለት ይችላል። አመቱን ሙሉ በየትኛውም ሜዳ ቢሄድ ራሱን ማሳየት እንደሚችል ስለሚገባው ላማንስ ጥሩ የስነ ልቦና ጠቀሜታ ይኖረዋል ብዬ አስባለሁና በእርግጥ ማንቸስተር ዩናይትድ ከዚህ በኋላ እንደ በርንሌይ፣ ወልቭስ አይነት ቡድኖችን ቢያገኝ ጥሩ ነበር። ለይበልጥ ቡድኑ እየተሻሻለ እንዲመጣ ባንዴ ከሰንደርላንድ ሊቨርፑልን ማግኘት አስቸጋሪ ሊያደርግበት ይችላል፣ ስፔሻሊ አንፊልድ መሆኑ። ግን ደግሞ ራስን ማሳየት ከቻልክ ደግሞ ጥሩ አጋጣሚ ሊሆንበት የሚችልበት እድል አለና ለማንቸስተር ዩናይትዶች የዴቪድ ዴህያ እርግማን ነው ይላሉ። ማንቸስተር ዩናይትድ ግብ ጠባቂ ማጣት፣ ዴቪድ ዴህያ ላይ የተሰራው ግፍ፣ ያን የመሰለ ብቃት ያለው ግብ ጠባቂ በነፃ መልቀቅ፣ ማባረር፣ ካለ ክብር መሸኘት ያመጣው ጣጣ ነው ብላ ያምናሉ። አሁን ደግሞ በተሰራባቸው የግብ ጠባቂ ስህተቶች ከፍተኛ ጸሎት የጸለዩ ይመስላሉ ማንቸስተር ዩናይትዶች። ጥሩ ግብ ጠባቂ አግኝቷል። ቀጣዮችን ጥቂት ጨዋታዎች ግን መመልከት እንደሚኖርብን አስባለሁ።